ከጸጋዬ ጋር እንዴት እንደተዋወቅ ኢንትሮዳክሽን በመስጠት ልጀምር። ጸጋዬ ምን ይላል? በኦቴሎ ቲያትር ላይ የመሰሪ ገላጣ ግንባር ካልተጋጫት አትታይም። ገላጣ ናት እና መሰሪ ሰው አብሮ ይኖራል። ስትጋጨው ነው ማን መሆኑን የምታውቀው አይነት ነገር ነው። እና የባለቀኔም እንደ ጸጋዬ ያለ ታላቅ ባለቀኔ መንፈስም ካልተጋጩት አይታይም። እኔ ፈልጌ ወይም ደራሲ ለመሆን ወይም አርቲስት ለመሆን ሳይሆን በድንገት I stumbled into him ተጋጨሁ። ከተጋጨሁ በኋላ ግን ለአመታት ኦብሰስ አረገኝ። እንዴት ተጋጨሁ? እንግዲህ እኔ የደርግ ዘመን ነው ወጣትነቴን ያሳለፍኩት። በደርግ ዘመን ያው አገርን እንቀይራለን የሚል ዕውቀት የሌለው ግን ድፍረት የተሞላ ቁርጠኝነት ያለው አመራርም የጎደለው ድፍረት ውስጥ በልጅነት የገብቼ በቲኔጀር እድሜ በ14 ዓመት እድሜ ነው ጸጋዬ መጨረሻ ራሱ ገብቶበት እንዴት ይገልጸዋል? ወጣት ህልቆ መሳፍርት እንደ ፍልሰት እንደ ጎሽፍል አነባብሮ ታመቀበት ይለዋል። በይሄ ሳጋ በሚባለው መኝታ ነበረ የሚተኙት ጸጋዬ እዛ እስር ቤት ሲገባ። እኔ እዛ አልነበርኩም፣ ግን ሌላ እስር ቤት ነበርኩ በዛ ሰዓት። አነባብሮት ታመቀበት ወኒ ጉድጓድ ይለዋል። ያንም በልጅነቴ ነው ማቀው እና ለደርግ ምርር ያለ ጥላቻ ነበረኝ። በተለይ ደግሞ ደርግ ከወደቀ በኋላ እንግዲህ ሁሉም የፈቀደውን ይበል ተብሎ መናገር ሲፈቀድ በደርግ ዘመን የጸጋዬን ቲያትሮች በልጅነቴ ማዘጋጃ ቤት ብሔራዊ ቲያትር እየመጣው እመለከት ነበርና በተለይ ደግሞ በደርግ ዘመን የተጻፉት ቲያትሮች ላይ አሁ በስድስት ወርን አልደረስኩበትም። አበጊዳ ቀይሶ፣ መልእክተ ወዛደር፣ መቅድም፣ እነዚህ ቲያትሮች ኦቴሎን አበበ ባልቻ ሲጫወተው፣ ዓለም ፀሐይ አልደረስኩብሽም ዴዝዴሞና ሆነሻል። እነዚህን ቲያትሮች እንከታተል ነበር። ግን አንድ ግሩፕ ነበረን ስለ አገር፣ ስለ አገራችን፣ ስለ ራሳችን እጣ ፈንታ ሲመክር ስንከራከር የምንውልበት አርቲስቶቻችን ላይ ታላቅ ኩርፊያ ነበረን። በተለይ ታላላቅ ደራሲዎቻችን እኛ በልጅነታችን የተጋጨነውን ደርግ የሚባል አውሬ ፈርተው እውነቱን ደብቀዋል የሚል ወይም ኮምፕሮማይዝ አድርገዋል የሚል እና ስነ ጥበብን በቃ ሰሚሲቭ አድርገዋታል፣ ኮምፕሮማይዚንግ አድርገዋታል የሚል ኩርፊያ ስለነበረን ገና አንደበቴ ሲከፈት የመጀመሪያ የጻፍኩት ጽሑፍ ጉዞ ፍትሃት ለስነ ጥበብ አማልክት። እንግዲህ እነዚህ ትላልቅ ሰዎቻችን አማልክት ሆነዋል። ነገር ግን እንደ አማልክት ደግሞ ዲዘርቭ የሚያደርጉትን ክብር፣ የአማልክትነት ክብር ጠብቆ መኖር አልቻሉም። እውነት በጨለማ ውስጥ ታስራ ኖራለችና አሁን እኛ ኦርፋኖች ነን ይላል ጽሑፉ ሳምራይ ሲደረገ። አባት የሌለው ልጅ ደግሞ ያልታደለው ሕፃን መንገድ ላይ ወድቆ የሚያነሳው ሳያጣ ተነስቶ ቁጭ አለ የሚል የልጆች ጨዋታ ነበር። እኛ አባት የለንም። we have to be our own fathers። ከዚህ በኋላ ያለው ዕጣ ፈንታችን ራሳችን መንገዳችንን በዳበሳ ፈልገን መውጣት ነው እንጂ የለንም የሚል ነው። ክዳችሁናል፣ ከድታችሁናል የሚል ነው። ወቀሳ ነው። ጸጋዬን፣ አፈወርቅን፣ ትላልቆቹን ነው ደግሞ I was only in my 20s early 20s or mid 20s። በቃ ግን ትንሽ ልጅ አባቱን ማኩረፍ፣ አባቱን መጠየቅ መብቱ ነው ብሎ የሚያስብ ልጅ የሚል ነበርና ከዛ በኋላ የበለጠ ለመጻፍ ኤክስፕሎር ማድረግ ጀመርኩ። ስለ ጸጋዬ ስጀምር በጣም ያስገርማችኋል። አንድ ስራው ጋር በድንገት ስታምብል አደረኩ። ዚቀኛው ጆሮ የሚባለው ቲያትር ስክሪፕት እጄ ላይ ገባ። ዚቀኛው ጆሮ ቲያትርን እንደኔው አኩራፊ ከነበረ በጸጋዬ ላይ መረጃ ከሚፈልግ ከኔው ጋር አብሮ ትንሽ በእድሜ ታላቄ ከሚሆን ሰው ጋር በጠራው የምታውቁት መጥራት በማያስፈልግ
ሰው ጋር ሆኜ ስክሪፕቱን አግኝተነው ሌሊቱን ስናነበው አደርንና ኢንስታንትሊ ያን ወዳጄን ሌሊቱን ከድቼው አደርኩ። ምክንያቱም በዛ ክፉ ጊዜ ጸጋዬን አንድ ጊዜ ሰው ሆኖ አየሁት። አንድ ጊዜ እውነተኛ የመድረስ ንጉሥ ሱሪ አጥልቆ ይለዋል ሱራቱ እዛ ላይ አጥልቆ ደግሞ ቲያትሩ የተሰራው ዓለም ፀሐይ እድሉን እንደከፈተች እዚህ መጽሐፍ ላይ አንብቤያለሁ፣ በፊትም ሰምቻለሁ። ጉባኤ ውስጥ ነው፣ ጉባኤ አዳራሽ ነበር። ጉባኤ አዳራሽ ላይ ነው፣ ሹማምንት ባሉበት ነው የተሰራውና ቲያትሩ ምን እንደሆነ ባጭሩ ልንገራችሁ። የኔ ንባብ ነው መነግራችሁ፣ ስክሪፕቱን ልታውቁት ትችላላችሁ። ቲያትሩ የሚሰራው ከመድረክ ጀርባ ነው። ከመድረክ ጀርባ ተዋናዩ ቲያትር ተጫውቶ ገብቶ ልብሱን እየቀየረ በመስታወት ውስጥ ከራሱ ጋር እያወራ ነው ሲሰራ ቆይቶ የመጣው። ክላውን ሆኖ ነው። ክላውን ታውቃላችሁ፣ ክላውን አጫዋች ነው፣ የህዝብ አጫዋች ነው፣ ቀልደኛ ነው፣ ቧልተኛ ነው፣ እጅግም ቁም ነገር የማይጠበቅበት ነው እና ማስክ አድርጓል። የክላውን ማስክ ራሱን ይጸየፋል። ምን ትመስላለህ በአባትህ አምላክ በቀያ አድባር ክላውን የሚሉህ ማስፈራሪያ ዚቅ የመልክ ሽውድ ስውር ስንቱም ባህሪ ተመስሎ ቀን እንደ ጌታ ማታ እንደ ጭሎ ሶኖ ኢዮ ማሞ ቂሎ ክላውን ሆኛለሁ እያለኝ ነው ጸጋዬ። ግን ዘመኑ መድረኩ በአንድ ጎን የሀገር ፍቅር ቲያትር በር ነው፣ በወታደር ይጠበቃል። እሱ ከመድረክ ጀርባ ከራሱ ጋር የተፋጠጠ ነው። አንዲት የመድረክ ጠራጊ አርቲስት መድረኩን እየጠረገች ነገር ሁሉ የአፍሌብነት ነው ትለዋለች። ቁም ነገር አይወጣችሁም ከዚህ መድረክ ላይ የኮካ ኮላ ጠርሙስ ስብርባሪ፣ የጫት የሲጋራ እራሪ ግብስብስ ጠርግ ስንት ዓመቴ ቁም ነገር አይወጣችሁም። ነገር ሁሉ ያ እኔ ያልኩትን አለችልኝ። እሱ ግን አይትዬ ጠራጊ አንቺ መች ገባሻል ይላታል። ታማሃል ትለዋለች። ለምን አትታክም ትለዋለች። ነፍስህን ታማሃል እያለችው ለምን አትታከምም ይላል አዳሜ አፉ ያመጣለትን ሲል ሐኪም ቤት እንደ ጠጅ ቤት ዘው የሚሉበት ይመስል ባይዘው አበራ ጆሮ ደግሞ በዚሁ በጠጅም ትንሽ ይጠረጠራል። ሰምና ወርቅ አለው ቲያትሩ። የሚጫወተው ዚቀኛው ጆሮ የሚለው ያበራ ጆሮን ገጸ ባህሪ ሆኖ ነው። ሽመልስ አበራን ማያቅ የለም። የሽመልስ አበራ አባት ነው። በሀገር ፍቅር የነበረ ኮሜዲያን ነው። የእሱን ገጸ ባህሪ ሆኖ ግን ከዛ ውስጥ ጸጋዬን ሲናገር ነው ያየሁት። ኪነ ጥበብ በዘመኛ እየተጠበቀች ነው። አርቲስቱ ከራሱ ተጣልቶ መድረክ ጀርባ እያማጠ ነው። ከላይ ኪነት ከታች ጉበት ይላል፣ ቅስፈት ይላል። ኪነት የፕሮፓጋንዳ አርት ነው። ሁለቱም በሽታ ሆነውበታል እና ሐምሌትን ያነሳላታል። አየሽ ሐምሌትን ታውቂዋለሽ ይላታል። አይ ድርጭቴ ያለ ሐምሌት ያዝም ጭንቅላት ታቅፎ የምርምር እንቆቅልሽ ቋሚ ትንግርት መፍጠር ሲያምረው እግዚአብሔር አፈር ዘገነና አፍ ብሎ ሰውን አለው። መወለድ መኖር መሞትም ሰማይ የሚያክል ቀልድ ነው። እዛ ላይ የሌባ ሻይ ባህሪ እኮ አንድ ጊዜ ተጫውተ ነበር። እስቲ ተጫውትልኝ ትለዋለች። ሌባ ሻይ ታውቁ እንደሆነ ሌባ የሚያነፈንፍ ነው። እጽፋርሱን ሌባ ሻይ ምሱን እጽፋርሱን ተግቶ ይለዋል ጸጋዬ። እጽፋርሱን ተግቶ በምናብ በገመድ አስራው ጉባኤ ውስጥ ይገባል። ጉባኤ ውስጥ ገብቶ አቤት የሌባው ብዛት ይላል። ዓለም ፀሐይ ነበርሽ። አቤት የሌባው ብዛት፣ ሌባውን አየሁት ይላል። ፈራሁት፣ እባክሽ ቀሚስሽ ውስጥ ደብቅኝ ይላል። ከዛ በኋላ አይገባትም። እሷም ህዝብን ነው የምትወክለው። እሱ በራሱ ህመም ውስጥ ነው እዛ እያናገረኝ ያለው። አንተ ትንሽ ልጅ ነህ፣ በምን ውስጥ እንዳለፍኩ ታውቃለህ? Do you know the world we are living in? Look at በምን ውስጥ እንደነበርኩ። ከዛ በኋላ እዛው ቅስፈቱ ይቀስፈዋል።
ጠራጊዋ ህዝቡ መሃል ትገባለች። እስቲ ሊል ትለዋለች። እስቲ ኤሊን ደግሞ ባለዳ ህዝብ አለ በር ላይ ያልነገርኳችሁ በር ላይ ይጠብቁታል። እንደሚጠበቅ እኛ እንደምንጠብቀው ያውቃል። ደግሞ አበራ ጆሮ እንደ ተበዳሪዎች እንደሚጠብቁት አይነት ተደርጎ ነው የተሳለው። ባለዳውን ህዝብ እስቲ ኤልኝ ይላታል። እስቲ ሊልህ ብላ ስትወጣ እስቲ ሊልህ ማለት በቀር ልገላግልህ መቼም የለም። ያቅን ጽንስ ደም በቀር ጸሐቅ አልወለደችም ማለት ነው። ገና ነው የዓለም ዳኝነት ለውሳሌ አልተቀመጠም። አይታለት ስትመጣ ወድቋል እሱ። ጋሻበራ ትላለች። ጋሻበራ ወደ ህዝቡ ትሮጣለች። የጋሻበራ አጣጮች፣ የጋሻበራ ጋባዦች ሞተላችሁ ሳታዩት እንዲህ የተቅበዘበዘች መብራት ይጨልማል። ተውኔቱ ሳመሪውን ነው የምነግራችሁ። ይሄ ቲያትር ጸጋዬ ፐርሰናሊ ያናገረኝን ያክል ነበር። የሚገርማችሁ ነገር ይሄንን ቲያትር ሀሁ ወይም ፐፑ የመጀመሪያ መድረክ ላይ ተናግሮ ነው የሚጀምረው። ወህኒ ነው እንጂ መድረክማ ላይ የአባቴ ሀሁ ከተጨለመ ቆየ 18 ዓመቱ። በቅድ ነው እንጂ ታዲያም በአጋጣሚም አይደለም። ፊደል ገበታ የሰላም ሀሁ በድፍን ሀገር ስለተወገዘ ነው በየመድረኩም የተጨለመው። ግን አንዲት ቀን ብቻ አባቴ ሰሙ ንጉሥ የእግዚአብሔር አጋጣሚ አግኝቶ የሙያ ጓደኛውን ያበራ ጆሮን ባህሪ ልዋኔ ብሎ የመድረክ ንጉሥ ሱሪ አጥልቆ ጉባኤ የሚሉት መሃል በአቋራጭ ከተፋለ። ይሄ ነገር ምንድን ነው የሚለውን የዚህ ቀኛው ጆሮ ንባቤ ሲመልስልኝ መጀመሪያ ታጋዩ አምታቶኝ ነበር። ወይ ታጋዩ ታጋይ ነው፣ ታጋዮች የሚለብሱትን ልብስ ለብሷል። መድረክ ሲከፈት ግን የምናየው መስቀል ላይ ተቸንክሯል። ከመስቀል ወርዶ የሚናገሩ ደግሞ የጸጋዬን ታሪክ ነው። አብስትራክት ሆኖብኝ የነበረው ተውኔት ሀሁ ወይም ፐፑ በዚህ ማስተር ኪ ተከፈተልኝ። አሁን ጸጋዬ ነው የሚያወራል። ዝም አልክ 18 ዓመት ለምትሉኝ ሌት ሚ ቴል ዩ አንድ ቀን እንዲህ ሆኖ ነበር። ከዛ በቀር ግን ዘመኑን አታውቁትም ዝም በሉ የሚል ነው። ከዛ በኋላ ሀሁ ወይም ፐፑ ተከፈተልኝ ማለት ትችላላችሁ። ከዛ በኋላ 10 ጊዜ ያክል ቲያትሩን ተመላልሼ አየሁት። ደግሞ ታትሞ ነበር። ስለ ህትመቱ የገረመኝ ነገር ብነግራችሁ በዛ ዘመን በአንድ ቀን እስከ 80-100 መጽሔቶች ይታተሙ ስለነበረ መጽሐፍ ቢታተም ኖሮ ማንም አንባቢ አልነበረም። ጸጋዬ በጣም ስማርት ነሱ። የሚገርማችሁ ነው በመጽሔት ቅርጽ ነው የታተመው። በመጽሔት ፎርማት ነው የታተመው። እንደ መጽሔት በጣም በስፋት ነው የተሸጠው። ሰውም መጽሔትም እየመሰለው ነው መሰለኝ ብቻ እና ገዝተነው ነበረ። ከዛ በኋላ ለአመታት ሳነበው ኖሬ 1997 ላይ እያንዳንዱን ትዕይንት ኢንተርፕሬት የሚያደርግ ለማድረግ የሚሞክር ምስጢረኛው ባለቅኔ የሚል መጽሐፍ ታተመ። የኔ መጽሐፍ ማለት ነው። በጣም ይገርማችሁ ምናልባት ከጸጋዬ የበለጠ አብስትራክት ሆነ መሰለኝ። ወዲያው አብዛኛው አርቲስት እንኳን አያውቀውም። ብዙ አንባቢ አላገኘም። ሁለተኛ ህትመት ለማግኘት 10 ዓመት መጠበቅ ነበረበት። ከዛ በኋላ ግን 4 ጊዜ ታትሟል ቶታሊ። አሁን የጸጋዬ ስም በተነሳበት ሁሉ እንግዲህ ለስሜ መጥሪያ ቆና ሰፍቻለሁና ቁናዬን ይዤ እመጣለሁ እላቸዋለሁ። ሀሁ ወይም ፐፑን በትንሹ ሪዲንጌን ነግሬያችሁ ልውረድ። በጣም ብዙ እንትን ስላለ 2 ደቂቃ ብቻ። ሀሁ ወይም ፐፑ ማለት የሀሁ በ6 ወር ከሀሁ በ6 ወር የቀጠለ የዴሞክራሲ ፈለግ ይለዋል ጸጋዬ። ደግሞ ስነግጥም 2 ከሳት ወያባ አይቀጠለም ይለዋል። ሀሁ ወይም ፐፑ ማለት ልክ መድረክ ላይ የበቃው በ1984 ዓመተ ምህረት ነው። የደርግ ዘመን አልፎ አዲሱ ዘመን ስልጣን ላይ የመጀመሪያ ምዕራፍ ላይ ማለት ነው። ጸጋዬ ግን ይሄ አሁን ያለንበትን ዘመን ከዛ ማዶ ሆኖ ስለዚህኛው ዘመን የሚያወራ ነው የሚመስላችሁ። ኦቨርቸር ታውቃላችሁ። አርቲስቶቹ ቲያትር ሲከፈት
ለአርቲስቶች ላልሆናችሁ ከጥንት የግሪክ ድራማ የመጣ ካልቸር ነው። ቲያትር ሲከፈት የቲያትሩን ሳመሪ ወይም ጭማቂውን በሙዚቃ መልክ የሚያቀርቡ ናቸው አርቲስቶች። ዘማሪዎች የሚያቀርቡት ሙዚቃ ነው ኦቨርቸር የሚባለው። ጸጋዬ ሰለስቱ ዳንኪረኞች ይላቸዋል። በሶስቱ የኢትዮጵያ ካልቸር ወክሏቸዋል። ዳንኪረኛ ጊደይ፣ ዳንኪረኛ ሌንሳ እና ዳንኪረኛ ፉፉ ማንነቷም የጠፋባት ከተሜም ትመስላለች። በታይትና በቦዲ ነው የምትወጣው እሷ። የቀሩት የራሳቸውን የባህል ልብስ ይለብሳሉ። እነዚህ ይወጡና ምን ይላሉ? ሃሁ ሂሃ ሄህሆ ሰላም፣ ሃሁ ሂሃ ሄህሆ ወይስ ጦር ፐፑ ፒፓ ፔፕፖ፣ አቡጊዳ ቀይሶ ወይም ሰላም ፈልሶ ሚሊዮን ሰው ገንዞ፣ ሰላም ሃሁ ሂሃ ሄህሆ ወይስ ጦር ፐፑ ፒፓ ፔፕፖ። ሃሁ ብለን አዲስ ምዕራፍ ህልውናችን ሊከፈት ነው ወይም ፐፑ ብለን ልንዘጋ ነው፣ የረጅም ዘመን ታሪካችን ሊደመደም ነው የሚል መልእክት ነው የሰጠኝ። ምረጥ ነው፣ ለህዝቡ ነው አቤቱታው። እና ለሰላም ቆምን ብለን በተማማልን ማግስት ሰላማችን ጣር፣ ዴሞክራሲያችን ጦር ይሆናል ይላል። ይህንን ቲም ነው እስከ መጨረሻው ጸጋዬ ትዕይንት እያሻገረ አንዴ ሃሁ ጋር አንዴ ፐፑ ጋር እየወሰደን እንድናጥር የሚያደርገን። አንዷን ግጥም ብቻ ልበልላችሁ እና ልጨርስ። መርገምት አለ ደማችን ውስጥ መመርመር አለብን በግልጥ፣ ኢትዮጵያዊ የምንባል ዘር ሳንተላለቅ በአስቸኳይ ተይዘን ቶሎ እንመርመር። መቅሰፍት አለ ደማችን ውስጥ ቃል የሚያስክድ ልሳነ ብልጥ፣ መሐላን የሚያስገለብጥ ሽምጥጥ የሚያስደርግ ባንዴ የደም ጦስ የስልጣን ውርዴ አለብን ከይሲ መከራ በሻ በምንባል ዘር እንመርመር። አመሰግናለሁ።